بعقل بالزبن يتحللنا نسرع ሰላም ጤና ይስጥልን የተከበራችሁ የቀንደል ቲዩብ ተከታታዮች ሐዳስ ኤርትራ ጋዜጣ በመጋቢት 22 ቀን 2025 ዓ.ም እትሙ አሁንስ የዓለም ማህበረሰብ ግዴታውን መወጣት አለበት በሚል ርዕስ አንድ ወቅታዊ ርዕስ አንቀጽ ይዞ ወጥቷል። የአማርኛ ትርጉሙን ይዘንላችሁ ቀርበናል። ቀንደል ቲዩብን ሳብስክራይብ፣ ሼር እና ላይክ እያደረጋችሁ እንድትከታተሉት በአክብሮት እንጋብዛለን። አሁንስ የዓለም ማህበረሰብ ግዴታውን መወጣት አለበት። በዚህ ሰሞን መጀመሪያ ላይ የኤርትራ የውጭ ጉዳይ ሚኒስትር ዑስማን ሳልሕ በአስመራ ለሚገኙ ዲፕሎማቶችና ለተባበሩት መንግስታት ድርጅት ተወካዮች በኤርትራ ላይ አነጣጥረው በመስተጋባት ላይ ያሉት አሳሳች መረጃዎችና የሐሰት ክሶችን በተመለከተ ማብራሪያ ሰጥተዋል። የኤርትራ ሰራዊት በትግራይ ክልል መሬት ውስጥ እንዳለ በማስመሰል የሚነዛውን ሐሰት መሰረት እንደሌለው በመግለጽም የኤርትራ የመከላከያ ኃይል ከህዳር 2022 ዓ.ም ጀምሮ ወደሚታወቀው ዓለም አቀፍ ድንበሩ እንደተመለሰ ግልጽ አድርገዋል። ኤርትራን የኢትዮጵያን የውስጥ ቀውሶች ጭዳ የማድረግ ሙከራ እንዳለ በመጥቀስም የፕሪቶሪያ ስምምነት የኢትዮጵያ የውስጥ ጉዳይ መሆኑን ኤርትራ ትግራይ ውስጥ በተከሰተው የስልጣን ሽኩቻ እጇን ለማስገባት ፍላጎት እንደሌላት አስረድተዋል። በተጨማሪም አደገኛ የሆነውን ስለ የኢትዮጵያ የቀይ ባህር በር የማግኘቱን ጉዳይ ተችተዋል። የተሰጠው ማብራሪያ ያለውን ሁኔታ በቀጥታ ከማቅረብም በተጨማሪ በርካታ ጉዳዮችን ጉልህ ያደረገ ነው የነበረው። የዓለም ማህበረሰብ ሰላምን ማበረታታት ሲገባው በዚህ ቀጠና አለመረጋጋትን በማቀጣጠል ላይ የነበረውን ታሪካዊ ሚና የዓለማችን ኃይሎች ፍትህና ዓለም አቀፍ ሕጎች እንዲከበሩ ከመጠየቅ ይልቅ የኤርትራን ሉዓላዊነት በመጣስና ወረራዎችን በማበረታታት ላይ የተጫወቱትን ሚና ግልጽ በማድረግም በአፍሪካው ቀንድ ውጥረት እየተባባሰ ባለበት ወቅት የዓለም ማህበረሰብ ለረጅም ጊዜ ከከሸፈበት የፍትህ ጉዳይ ጎን እንዲቆም የዓለም አቀፍ ሕጎች ጥሰትን በማውገዝ ከወረራ በተቃራኒ የጸናና በመርህ ላይ የተመሠረተ አቋም መያዝ ኃላፊነቱ መሆኑን አስምረውበታል። የኤርትራን ሕዝብ የራስን ዕድል በራስን የመወሰን መብት መንፈግና ችላ ማለት የዓለም ማህበረሰብ በኤርትራ ሕዝብ ላይ የፈጸመው በደል የረጅም ጊዜ ታሪካዊ መሠረት ያለው ነው። ከሁለተኛው የዓለም ጦርነት በኋላ የኤርትራ ሕዝብ የራስን ዕድል በራስ የመወሰን መብት ለሉላዊ ማለትም ለግሎባዊ ጥቅሞች ተብሎ የመስዋዕትነት ጭዳ ሆኗል። ኤርትራ ከጣሊያንና ከእንግሊዝ ቅኝ ግዛት በኋላ ከሕዝቧ ፍላጎት ውጭ ከኢትዮጵያ ጋር በፌዴሬሽን እንድትቆራኝ ተደረገ። የአሜሪካ የውጭ ጉዳይ ኃላፊ የነበሩት ጆን ፎስተር ዳላስ በመስከረም ወር 1952 ዓ.ም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተናገሩት ውሳኔው በምዕራባውያን ስትራቴጂያዊ ጥቅም የተገፋፋ እንደነበረ ግልጽ የሚያደርግ ነው። በፍትህ ዓይን ሲታይ የኤርትራ ሕዝብ አስተያየት ግምት ውስጥ መግባት ነበረበት። ሆኖም ግን ለአሜሪካ ስትራቴጂያዊ ጥቅሞች ሲባል በቀይ ባህርና በዓለም አቀፍ ሰላምና ጸጥታ ላይ ሀገሪቱ ባለቃል ኪዳናችን ከሆነችው ኢትዮጵያ ጋር መቆራኘቷን የግድ አድርጎታል። በቀጠለው ጊዜም ኢትዮጵያ ሆን ብላ ፌዴሬሽን እያፈረሰችና ኤርትራን በኃይል እየወረረቻት ሁሉም የኤርትራ ሕዝብ መብቶች እየተጣሱና ዓለም አቀፍ ሕጎች እየተደፈጠጡ የዓለም ማህበረሰብ በዝምታ ነው ሲታዘብ የነበረው። ለ10 ዓመታት የኤርትራን ሕዝብ የራስን ዕድል በራስ የመወሰን መብት ችላ ስላለውም ኤርትራ ብቻዋን ካለምንም የዓለም አቀፍ ጣልቃ ገብነትና ድጋፍ በአፍሪካ የረዘመ ጊዜ የወሰደ ጦርነት ለማካሄድ ተገደደች። ይህ ካለምንም ለውጥ እስከ 1991 ዓ.ም ለግማሽ ዘመን ያህል የቀጠለው ሁለንተናዊ በደልና የመብት ጥሰት በ1980 ዓ.ም የሕዝቦች መብትና ነጻነት ዓለም አቀፍ ሊግ ላይ በሚከተለው መልኩ ሰፍሮ ይገኛል። የኤርትራ ሕዝብ በወታደራዊም ይሁን በፖለቲካ ጉዳይ ተገቢ ዕውቅና ተነፍጎት ለ20 ዓመታት ብቻውን በጽናት ታግሏል። ከዚህ 10 ዓመታት በኋላ ማለትም ኤርትራ ነጻነቷን ከመጎናጸፏ 10 ዓመታት በፊት
ዓለም አቀፍ የሕግ ባለሙያዎች ኮሚሽን ያሰራጨው መግለጫ። በሁለተኛ የዓለም ጦርነት ሰለባ ከሆኑት ሕዝቦች ሁሉ ተቀባይነት ሊኖረውና መደመጥ ይገባው የነበረው የሕዝብ ጥያቄ የኤርትራ ሕዝብ ጥያቄ ነው። ይሁን እንጂ በዚህ ዓለም አቀፍ ድርጅት ይህንን አርዕስት ለማንሳት የምትፈልግ አገር አልነበረችም። ምክንያቱ ደግሞ ጥያቄው ራሱ ድርጅቱንና ለሌሎች ተመሳሳይ ችግር ለነበራቸው ወገኖች ያለመረጋጋት ምንጭ እንዳይሆን ስለተባለ ነው። ኤርትራ በ1991 ዓ.ም የተባበሩት መንግስታት ድርጅት ይፋዊ አባል እንደሆነች ፕሬዚደንት ኢሳያስ አፈወርቂ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የነበረውን ቸልተኛነት አስመልክተው ንግግር አሰምተው ነበር። የዝምታና የጆሮ ዳባ ልበስ ዓመታት የሕዝባችንን ስቃይ አራዝሞታል። የወራሪዎችን እጅ ነፃ በመተውም ችግራችን እንዲራዘምና መስዋዕትነታችን እንዲበዛ ታላቅ ሚና ተጫውቷል። ሆኖም ግን በፍትሕ ላይ ያለንን እምነትንም ሆነ የጉዳያችን ድል አድራጊነት አልቀነሰውም። የሐቅ በትር ትቀጥን እንደሆን እንጂ አትሰበርም እንደሚባለው የኤርትራውያን ተረት መጨረሻ ላይ ፍትሕ ድል አደረገ። ይህ ለኤርትራ ሕዝብ ብቻ ሳይሆን ለሰላምና ፍትሕ ፈላጊዎች ሁሉ የተስፋና የደስታ ምንጭ ነው። የማያቋርጡ ጠባጫሪነቶችና ድርብ መመዘኛዎች። ኤርትራ ያካሄደችው ትግል ነፃነት ከተጎናጸፈች በኋላም አላከተመም። እንዳውም ይባስ ብሎ ከነፃነቷ በኋላ ከ1998 እስከ 2000 ዓመተ ምህረት የኤርትራ መንግሥትን ለመገልበጥ ያለመ ጠባጫሪነትና ጦርነት አጋጠማት። ከሉዓላዊ ግዛቷ ከቀይ ባህር ዳርቻዎች ጭምር ግዙፍ መሬት ለመንጠቅ ተሞከረ። ከዚህም በተጨማሪ የዓለም ማኅበረሰብ ኢትዮጵያ የኤርትራና ኢትዮጵያ የድንበር ኮሚሽን ያስተላለፈውን ቅያጅና የመጨረሻ ብይን በመጣስ ለሁለት አስርተ ዓመታት ያህል በሕገ ወጥ ወታደራዊ ወረራ የኤርትራ መሬት እንድትይዝና በተደጋጋሚ ወታደራዊ የማጥቃት እርምጃዎች እንድትወስድ ፈቅዶላታል። ምዕራባውያን ኃይሎች ደግሞ ኢትዮጵያ ትፈጽማቸው የነበሩትን የሕግ ጥሰቶች ከማውገዝ ይልቅ ሀገሪቱ ታካሄዳቸው የነበሩትን ጠባጫሪነቶችና ትንኮሳዎች ይደግፉ ነበር። በእንዲህ አይነቱ ኩነት ስር ኢትዮጵያ በወያኔ ማለትም በቲፒኤልኤፍ ስር እንደ የምዕራብ ወዳጅ ተቆጥራ በርካታ የባጀትና የአይነት የውጭ ድጋፍ ተደርጎላታል። ዕዳዋም ተሰርዞላታል። የባሰው ደግሞ በምዕራባውያን ኃይሎችና በቀጠና ተላላኪዎቻቸው አማካይነት ይቀርቡ ከነበሩት ምንም አይነት ተጨባጭ ማስረጃ የሌላቸው ማጠልሻዎችና ክሶች በኤርትራ ላይ አደገኛና ቀጪ እገዳዎች መተግበሩ ነው። እነዚህ ጠባጫሪ እርምጃዎች ኤርትራ ታካሄዳቸው የነበሩትን የአገር ግንባታና ቀጠናዊ ወዳጅነትን የማጎላበት ተነሳሽነቶች ማደናቀፍ ብቻ ሳይሆን ጠባጫሪ ድርጊቶች እንዲባባሱ አድርጓል። የቀረቡት ክሶች ሐሰት መሆናቸው ከተጋለጠ በኋላም ቢሆን እገዳዎች ለበርካታ ዓመታት እንዲቀጥሉ መወሰኑ ኤርትራን የመገደብንና የመቆጣጠርን ትልቅ አጀንዳ የሚያንጸባርቅ እንጂ ለሐቀኛ ሰላምና መረጋጋት ያለመ እንዳልነበር ገሃድ ያደርገዋል። ከፖለቲካዊ ጣልቃ ገብነት ባሻገር ኤርትራ የቀጣይና የተዋሃደ የሚዲያ ዘመቻ ሰለባ እንድትሆን ተፈርዳለች። ይህ ደግሞ እዚህ ቀጠና ውስጥ ያለውን የግጭትና ያለመረጋጋት ምንጭ በማዳፈን ኤርትራን ለማጠልሸትና ለማሰይጠን የተቀነባበረ ሴራ ነው። በመርህ ላይ የተመሠረተ አቋም የሚወሰድበት ወቅት አሁን ነው። በአሁኑ ጊዜ ቀይ ባህርን አካቦት የሚገኘው ጡንቻን የማሳየት እንጣጥ የማለትና በዚያው መጠን እየፈጠኑ ያሉት ውጥረቶች ለቀጠናዊ አለመረጋጋት አደገኛ ስጋት ፈጥረው ይገኛሉ። ስለዚህ የዓለም ማኅበረሰብ በመርህ ላይ የተመሠረተ አቋም ወስዶ ለረጅም ጊዜ ያስቆጠረ የክሽፈት ታሪኩን ማረም የሚጀምርበት ጊዜ አሁን ነው። በዚህ ምክንያት ሐቅነትና ጭብጥ የሌላቸው መግለጫዎችን ከማውጣት አሊያም ሁለቱንም ወገኖች እኩል የሚመለከት ተግደርዳሪ አቋም ከመያዝ ይልቅ የዓለም ማኅበረሰብ ዓለም አቀፍ ሕግ እየጣሱ ያሉትን እንዲሁም በሌሎች አገራት ሉዓላዊነትና ግዛታዊ አንድነት ላይ ስጋት በመፍጠር ላይ ያሉትን ወገኖች
በጠንካራና የማያወላውል መልኩ ሊያወግዛቸው ይገባል። ፍትሕና ሰላም ከሚጠይቁት ነገር በላይ የለምና። የተከበራችሁ የቀንደል ቲዩብ ተከታታዮች እስካሁን ስታዳምጡት የቆያችሁት ሀዳስ ኤርትራ ጋዜጣ መጋቢት 22 ቀን 2025 ዓ.ም ያሰፈረውን ርዕሰ አንቀጽ ነበር። ሰላም ጤና ይስጥልን። بعقل الزبن يتحللنا نسرع